ክቡራትና ክቡራን በዓለም ዙሪያ የምትገኙ የጣና ዴሊ ቤተሰቦች እንደምን ዋላችሁ? ያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የሰኔ 20 ቀን 2018 ዓ.ም የጣና ዴሊ የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። በአዋበል ወረዳ የተካሄደውን ውጊያ ተከትሎ የአማራ ፋኖ ብሔራዊ ንቅናቄ አፋብኃኝ ቴዎድሮስ ሕዝብ በተካሄደው ተጋድሎ በብልጽግናው ሰራዊት ላይ ከባድ እርምጃ መውሰዱንና በአካባቢው በንጹሃን ላይ የደረሰውን ጉዳት የሚመለከቱ ዝርዝር መረጃዎችን በስፋት ይዘናል። በሌላ በኩል አዲስ ባወጣው ሕግ ዓለም አቀፍ ውግዘት እየደረሰበት ያለው ህወሓት በትግራይ ያለውን የፖለቲካ ውጥረት ተከትሎ ከአብነት ትምህርት ቤቶች ተማሪዎችን ለወታደራዊ ምልመላ መውሰዱ ተሰምቷል። ታደምጡታላችሁ። የሱዳን የሽግግር ምክር ቤት ሊቀመንበር አልቡራን የሰጡትን አወዛጋቢ መግለጫ በዲፕሎማሲ መስክ እያደገች ያለችውን ሶማሊላንድ እንዲሁም በመካከለኛው ምስራቅ በቀጠናው የቀውሱን ሁኔታ ወደ ትርፍ እየቀየሩ ስላሉ ተቋማት በስፋት እንዳስሳለን። እነዚህንና ሌሎች ዜናዎችንና ትንታኔዎችን አካተናል። አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። በ34ኛ ክፍለ ጦር የተካሄደ ተጋድሎ የአማራ ፋኖ ብሔራዊ ንቅናቄ አፋብኃኝ ቴዎድሮስ 206ኛ ኮር 34ኛ ክፍለ ጦር በአዋበል ወረዳ ባካሄደው ተጋድሎ ለዝርፊያ የተንቀሳቀሰውን ኃይል በመመከት ከባድ እርምጃ መውሰዱን የዙ ህዝብ ግንኙነት ክፍል አስታውቋል። እዙ ለጣና በላከው መረጃ መሰረት በሜካናይዝድ የታገዘ የብልጽግናው የጥምር ኃይል ወደ አዋበል ወረዳ በመንቀሳቀስ የተካሄደው ውጊያ በሰንበትና ከወጀል እስከ ጽድ ማርያም ባሉ አቅጣጫዎች የተካሄደ ነው ያለ ሲሆን ከጧቱ 1 ሰዓት ጀምሮ እስከ ምሽት 1 ሰዓት ድረስ ለረጅም ሰዓታት የቆየ ውጊያ ማድረጉን ገልጿል። የዙ ህዝብ ግንኙነት ክፍል በውጊያው ከ20 በላይ የመከላከያ የአድማ ብተናና የሚሊሻ አባላት መገደላቸውን፣ በርካቶች ደግሞ መቁሰላቸውን ገልጿል። በሌላ በኩል በሰንበት ቀበሌ ሻይ በመሸጥ ይተዳደር የነበረው ወጣት ቀር ዓለም ከበበው ከቤቱ ተወስዶ በብልጽግናው ሰራዊት መገደሉንና አርሶ አደር ጸጋው ውዱ መቁሰሉን ነዋሪዎቹ ገልጸዋል። እንዲሁም በለጋ ቀበሌ የግል መኖሪያ ቤቶች በመድፍና በከባድ መሳሪያ መደብደባቸው ተሰምቷል። መረጃውን ያደረሰን የአፋብኃኝ ቴዎድሮስ 206ኛ ኮር 34ኛ ክፍለ ጦር የህዝብ ግንኙነት ክፍል ነው። በትናንትናው ዕለት በደጋዳሞት ከ150 በላይ የብልጽግናው ሰራዊትና 2 ኮሎኔሎቹን እርምጃ የወሰደበት አስደናቂ ተጋድሎ ማድረጉ ይታወሳል። ይህ በእንዲህ እንዳለ የደጋዳሞት ፎርሙላ ከፍተኛ ውጤት ማስመዝገቡ ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ የፖሊስ ቢሮ አባልና የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ በሰጠው ማብራሪያ በአማራ ክልል በተለይም በጎጃም ቀጠና በተካሄዱ ውጊያዎች የፋኖ ኃይሎች ከፍተኛ ወታደራዊ ውጤት ማስመዝገባቸውን ተናግረዋል። በማብራሪያው መሰረት በጎጃም እምብርት በምትባለው የደጋዳሞት ቀጠና የተተገበረው ዲዲኤፍ ወይም የደጋዳሞት ፎርሙላ በተባለው ወታደራዊ ስልት በአጭር ጊዜና በውስን ኃይል የጠላት ኃይሎች ላይ ከፍተኛ ምት ማሳረፍ መቻሉን ገልጿል። በተጨማሪም 2 ከፍተኛ የስርዓቱ መኮንኖችን ጨምሮ በርካታ የስታፍ አባላትና አመራሮች መገደላቸውን ተናግረዋል። በውጊያው 1 ሞርተር 82፣ 2 ድሽቃዎች፣ በርካታ ብሬኖችና ስናይፐሮች በፋኖ እጅ መውደቃቸውንም አክለዋል። አርበኛ አስረስ እንዳለው ፋኖ የብልጽግናን ሰራዊት እስከ ቋሪት ገብረ ማርያም ድረስ በማሳደድ የቋሪት ከተማን በቁጥጥር ስር መዋላቸውንና በዚህም ሳቢያ ታስረው የነበሩ ንጹሃንና የፋኖ ቤተሰቦች መፈታታቸውን ገልጿል። በተጨማሪም በዚሁ በጎጃም በጮቄ አዋሳኝ በቢቡኝ በስናን በደንበጫ በማቻከል በመቻና በዳንግላ እንዲሁም በሞጣ አካባቢ ተጨማሪ ውጊያዎች መካሄዳቸውን የገለጸ ሲሆን በጎንደርም በበለሳ በሚካኤል ደብረና በሰሜን ወሎ አካባቢዎች ተመሳሳይ ውጊያዎች ተካሂደው በርካታ የጠላት ኃይል አባሎች መያዛቸውን አብራርተዋል። ህወሓት የአብነት ተማሪዎችን መውሰዱ ተሰማ። በብልጽግናው ምርጫ ቦርድ ከፓርቲነት ተሰርዞ በብልጽግና የተሾሙትን ታደሰ ወረደን በማውረድ ስልጣኑን የተቆጣጠረው ህወሓት በትግራይ ክልል ተገብረዋል ብሎ ያወጣው አዲስ አዋጅ ዓለም አቀፍ ውግዘት አስከትሎበታል። ትናንት አቋሜን አልቀይርም የሚከለክለኝን አየዋለሁ ሲል የነበረው ህወሓት በመቀሌ ከተማ በቅዱስ ገብርኤል ካቴድራል ቤተክርስቲያን የሚማሩ የፈለገ ህይወት ተማሪዎች ትናንት የወራዊ የቅዱስ ገብርኤል በዓል ላይ በህወሓት ታጣቂዎች ተይዘው መወሰዳቸው ተሰምቷል። ከተወሰዱት መካከል የቅኔ፣ የቅዳሴ፣ የዜማና የአቋቋም ትምህርት የሚማሩ በርካታ የአብነት ተማሪዎች ይገኙበታል ሲሉ ምንጮች ገልጸዋል። በጉዳዩ ዙሪያ የጉባኤው መምህራን ዛሬ ወደሚመለከተው ጣቢያ ሄደው ሲጠይቁ እንመልሳቸዋለን፣ ወደ ወረዳ ሄዳችሁ ጠይቁ የሚል ግልጽ ያልሆነ ምላሽ እንደሰጣቸው ተገልጿል። ወደ ወረዳም በሄዱ ጊዜ ወደ ዞን እንዲሄዱ ተነግሯቸዋል ያሉት ምንጮች የበለጠ የሚያሳዝነው እነዚህ በካቴድራሉ ይማሩ የነበሩ ተማሪዎች ከመቀሌ ወጥተው ወደ ሩቅ የስልጠና ማዕከላት በፍጥነት መወሰዳቸው ነው ብለዋል። በቅዱስ ገብርኤል ቤተክርስቲያን ቅጥር ግቢ ውስጥ የተፈጸመው
ይህ አፈሳ በመላው የካህናት ማህበር በምዕመናኑ ዘንድ ከፍተኛ ሐዘን ፈጥሯል ያሉት ነዋሪዎቹ ከእነዚህ ተማሪዎች በመቀጠል በሰንበት ትምህርት ቤት ተማሪዎች ላይም ሊደርስ የሚችል አሳሳቢ ሁኔታ መሆኑን በመግለጽ ህዝቡ ድምጹን ያሰማ በማለት ጥሪ አቅርበዋል። ብልጽግናና ህወሓት በኢትዮጵያ ህዝብ ላይ የሚያደርሱት በደል ቀጥሏል። የብልጽግናው ኮሎኔል ትናንት በደጋዳሞቱ ውጊያ እርምጃ ሲወሰድበት ከስልኩ በተገኘው መረጃ መሰረት በርካታ ባለትዳር ሴቶችን ሲደፍር መቆየቱ በመረጃ መረጋገጡን እዙ መግለጹ አይዘነጋም። አልቡርሃን አደገኛ መግለጫ ሰጡ። በሶማሌላንድ ዲፕሎማሲ ፀሐይ በርቷል ተብሏል። የብልጽግና መንግስትና አሜሪካም በዚህ ተጠቃሽ ሆነዋል። በአንድ በኩል በደምና በባሩድ ጭስ የምትታመሰው ሱዳን የሰላም በሯን ጥርቅም አድርጋ ስትዘጋ፣ በሌላኛው የቀንዱ ጫፍ ደግሞ ዓለም አቀፍ እውቅና የጠማ ሶማሌላንድ ቀይ ባህርና የኤደን ባህረ ሰላጤን መደራደሪያ በማድረግ ደፋር ዲፕሎማሲ ቁማር እየተጫወተች ትገኛለች። ይህ በሁለት ጽንፍ የተወጠረው የቀንዱ ፖለቲካ አዲስ የዓለም ኃይል አሰላለፍን እየፈጠረ ይገኛል። የካርቱም የሰላም በር መዘጋትና የኤል ኦቦይድ ከበባ የሱዳን ጦር አዛዥና ሉዓላዊ ምክር ቤት ኃላፊ ጀነራል አብዱል ፈታህ አልቡርሃን ያረገዘውን የሰላም ተስፋ በይፋ አክሽፈውታል። ጀነራሉ በሰጡት ጥብቅና የማያላላ መግለጫ የጀነራል ዳጋሎ ፈጣን ደጋፊ ኃይሎች ሙሉ በሙሉ ትጥቅ ካልፈቱና እንደ ተቋም ካልፈረሱ በስተቀር የሱዳን ጦር ወደ የትኛውም የሰላም ድርድር ጠረጴዛ እንደማይቀርብ አሳወቁ። ይህ ውሳኔ ሱዳንን ወደ ለየለት የሞት ሽረት ትግል ማስገብቶታል። በተጨባጭ መሬት ላይ ያለው እውነታ ይህንኑ ያረጋገጠ ነው። በሰሜን ኮርዶፋ ዋና ከተማ ኤል ኦቦይድ ላይ የፈጣን ደጋፊ ኃይሎች የከፈቱት መጠነ ሰፊ ጥቃት በከተማዋ በከፍተኛ ውጥረት ውስጥ ከቷታል። የተባበሩት መንግስታት ድርጅት የደህንነት ምክር ቤት ጥቃቱ እንዲቆምና ንጹሃን እንዲጠበቁ የቱንም ያህል ጥብቅ ማሳሰቢያ ቢሰጥም በከተማዋ ላይ የሚዘንበው የድሮን ጥቃት እጅግ አሳሳቢ ደረጃ ላይ ደርሷል። ይህ በእንዲህ እንዳለ የሱዳን መደበኛ ጦር የካርቱም ጦርነት ብቻም ሳይሆን የድንበር ደህንነቱን ለማረጋገጥ አይኑ ወደ ምስራቅ አዝሯል። ከኢትዮጵያ ድንበር አቅራቢያ በብሉ ናይል ክልል በጊሳና አካባቢ በሚንቀሳቀስ የኤስፒኤልኤም ኖርዝ ይዞታዎች ላይ የከፈተው ከባድ ወታደራዊ ኦፕሬሽን ጦርነቱ ምን ያህል ቀጠናዊ የደህንነት ስጋት እየሆነ እንደመጣ ቁልጭ አድርጎ እንደሚያሳይ መዘገባችን የሚታወስ ነው። ከሱዳን አስፈሪ የጦርነት አውድማ ወጣ ስንል በጂኦፖለቲካ ቼዝ ሰሌዳ ላይ እጅግ አስገራሚ እርምጃ እየተወሰደ እንመለከታለን። አዲሱ የሶማሊላንድ ፕሬዝዳንት አብዱላህ ራህማን መሐመድ አብዱላሂም የዲፕሎማሲ ኮምፓሳቸውን ወደ መካከለኛ ምስራቅ በማዞር ኢየሩሳሌም መግባታቸውን ዘግበን ነበር። እስራኤል ለሶማሊላንድ የሰጠችው ታሪካዊ እውቅና ተከትሎ አገሪቱ በኢየሩሳሌም ኤምባሲ በይፋ ከፍታለች። ይህ ተራ ዲፕሎማሲ ግንኙነትም አይደለም። ሶማሊላንድ በዓለም አቀፍ መድረክ እውቅና ለማግኘት ዋነኛ የመደራደሪያ ካርድ አድርጋ ያቀረበችው ስትራቴጂካዊ ጠቀሜታ ያለው የበርበራ ወደብ ነው። ቀይ ባህር በሁቲዎች ጥቃት እየታመሰ ባለበት በዚህ ወቅት እስራኤል በኤደን ባህረ ሰላጤ አቅራቢያ አስተማማኝ አጋርና የባህር በር ማግኘቷ የቀጠናውን የኃይል ሚዛን በእጅጉ የሚቀይር ክስተት ነው ብላ ታምናለች። የሶማሊላንድ የጂኦፖለቲካ ምህዋር በእስራኤል ብቻ የሚቆም አይደለም። ፕሬዚዳንት ኢሮብ በኢየሩሳሌም ሆኖ ባስተላለፉት መልእክት አስተዳደራቸው ከብልጽግናው መንግስትና ከአሜሪካ የዶናልድ ትራምፕ አስተዳደር ጋር ክፍት የዲፕሎማሲ መስመር ፈጥረው የተወያዩ መሆናቸውን ማረጋገጣቸው የጉዳዩን ስፋትም ያሳያል። ወደብ አልባ ነኝ የሚለው የኢትዮጵያ መንግስትም ብልጽግና የባህር በር ለማግኘት የሚያደርገው ስትራቴጂካዊ ጥረት እንዲሁም የዶናልድ ትራምፕ አስተዳደር በቀይ ባህርና በህንድ ውቅያኖስ ላይ የአሜሪካን የደህንነትና የንግድ መስመር ለማስጠበቅ የሚከተለው ጠንካራ ፖሊሲ ከሶማሊላንድ ፍላጎት ጋር የተገጣጠመ ይመስላል። የሱዳን መፈረካከስና የማያባራ ጦርነት የቀንዱን ደህንነት ሲያናጋው፣ የሶማሊላንድ የእስራኤል የብልጽግና መንግስትና አሜሪካ አዲስ የዲፕሎማሲ ሪቲም ደግሞ በቀይ ባህር የጂኦፖለቲካ ላይ አዲስ የትብብርና የጥቅም ዘንግ እየፈጠረ ይገኛል። ይህ ሽግግር ዛሬ ብቻም ሳይሆን የነገውን የአፍሪካ ቀንድ ዕጣ ፈንታ የሚወስን ታሪካዊ ምዕራፍ ነው ሲል ሮይተርስ በትንታኔው አስነብቧል። በመካከለኛው ምስራቅ በተደረገው ጦርነት በርካታ ተቋማት ግዙፍ ትርፍ ማትረፋቸው ተነገረ። ቀውሱን ወደ ትርፍ የለወጡ ግዙፍ ተቋማትም ይፋ ተደርገዋል። የአልጀዚራን ዘገባ እናስደምጣቸዋለን። በዘመናዊ ዓለም ጦርነት የጥይትና ሚሳኤል ልውውጥ ብቻም ሳይሆን የካፒታል ፍሰት አቅጣጫን የሚቀይር ግዙፍ የጂኦ ኢኮኖሚ ክስተት ሆኖ ብቅ ብሏል። አሜሪካና እስራኤል በኢራን ላይ ከፈቱት ጦርነት መካከለኛው ምስራቅ የተፈጠረው ማህበራዊና ፖለቲካዊ ውድመት እጅግ የከፋ ቢሆንም ከጂኦ ኢኮኖሚክስ አንጻር ሲታይ ግን
ግን በርካታ ተቋማት የትርፍ ተካፋይ ሆነው ብቅ ብለዋል። ከፍተኛ ሀብትም አከማችተዋል። ቀውሱን ወደ ዶላር በመንዘር ከፍተኛውን የትርፍ ድርሻ የወሰዱት ዋነኛ ዘርፎችም ይፋ ተደርገዋል። ከነዚህ መካከል በግንባር ቀደም የተቀመጠው የነዳጅ አምራች ድርጅት ሲሆን የጦር መሳሪያ ኢንዱስትሪዎችና የባህር ትራንስፖርት ኩባንያዎች ደግሞ ሌሎቹ ተቋማት ናቸው። እንደ አልጀዚራ ጥናት ምርምር ከሆነ በአንደኝነት የተቀመጠው ከነዳጅ አምራቾች መካከል የሳውዲ አራምኮ ነው። የሳውዲ አራምኮ 32.5 ቢሊዮን ዶላር ትርፍ አግኝቷል። ጦርነቱ ሲፈነዳ የዓለምን ነዳጅ ገበያ በእጅጉ ያናወጠው ዋነኛው ስጋት የሆርሙዝ ስትሬት መዘጋት ወይም የጦር ቀጠና መሆኑ ነበር። የድፍድፍ ነዳጅ ዋጋ በአንድ ጊዜ 50 በመቶ ማሻቀቡ በርሚሉ $100 በነካበት በዚህ ወቅትም ታሪካዊ የተባለው ትርፍ ያገኘው የሳውዲ አረቢያው ብሔራዊ የነዳጅ ኩባንያ ሳውዲ አራምኮ ነው። ኩባንያው መጀመሪያው ሩብ ዓመት ብቻ ትርፉን በ5 በመቶ ማሳደግ 32.5 ቢሊዮን ዶላር የጠራ ትርፍ አስመዝግቧል ተብሏል። ሳውዲ አራምኮ ይህን ግዙፍ ትርፍ ሊያተርፍ የቻለው በነዳጅ ዋጋ መጨመር ብቻም ሳይሆን በተጠቀመው የላቀ ስትራቴጂክ መልክዓ ምድራዊ ጠቀሜታ ነው ተብሏል። ኩባንያው የሆርሙዝ ስትሬትን ሙሉ በሙሉ በመተው 1200 ኪሎ ሜትር ርዝመት ባለው ኢስት ዌስት የቧንቧው መስመር አማካኝነት ነዳጁን ወደ ቀይ ባህር በማጓጓዝ ለአውሮፓና የአሲያ ገበያ በማቅረቡ ነው ተብሏል። ይህ እርምጃ ቀይ ባህርን ከመቼውም ጊዜ በላይ የዓለምን ኢኮኖሚ የልብ ትርታ አድርጎታል። በተጨማሪም የአሜሪካ የሼል ነዳጅ አምራቾች የገበያውን ክፍተት በመሙላት ከፍተኛ ትርፍ ድርሻ ወስደዋል ተብሏል። በሁለተኛ ደረጃ የተቀመጠው ደግሞ ወታደራዊ ኢንዱስትሪ ኮምፕሌክስ ነው። የ771 ቢሊዮን ዶላር ኮንትራቶችን አግኝተዋል ተብሏል። በኢራን ላይ የተካሄደው ጥቃትና የተሰነዘረው አጸፋ እርምጃ የእስራኤልና የአሜሪካን አየር መከላከያ ስርዓቶችን በተለይም ሚሳኤሎችን በከፍተኛ ፍጥነት አሟጧቸው ነበር። ይህ ወታደራዊ መመናመን ለግዙፍ የጦር መሳሪያ አምራቾች የቢሊዮን ዶላር ቼክ ሆኖ ተፈርመዋል። በአሜሪካ የሚገኙት 5 ግዙፍ የጦር መሳሪያ አምራቾች ሎክሄድ ማርቲን፣ አርቴክስ እና ጀነራል ዳይናሚክስ በአጠቃላይ 771 ቢሊዮን ዶላር የሚያወጡ አዳዲስ የጦር መሳሪያ አቅርቦቶችና የማምረት ኮንትራቶችን ከአሜሪካ መንግስትና ከአጋሮቹ አግኝቷል ተብሏል። እነዚህ ኩባንያዎች አክሲዮን ዋጋ በዋል ስትሬት ላይም ከፍተኛ ደረጃ አሻቅቧል። ከዚህ ጀርባ ያለው ኢኮኖሚ ሁኔታ መንግስት ለጸጥታ ስጋት ብለው የሚመድቡት የህዝብ ግብር በቀጥታ ወደ ግል ኮርፖሬሽን ካዝና መፍሰሱ ነው። ጦርነቱ በተራዘመ ቁጥር የጦር መሳሪያ ፍላጎት ስለሚጨምር የእነዚህ ኩባንያዎች የረጅም ጊዜ ገቢ ምንጭም አስተማማኝ ይሆናል ተብሏል። በሶስተኛ ደረጃ ተራፊ የሆነው ደግሞ የባህር ላይ ትራንስፖርት ነው። የባህር ታንከሮችም 5 እጥፍ ጭማሪ ማድረጋቸው ይፋ ተደርገዋል። በጂኦ ኢኮኖሚክስ ውስጥም የስጋት ዋጋ ወይም ሪስክ ፕሪሚየም ከፍተኛ ትርፍ የሚያስገኝ የንግድ ስልት ነው። የሆርሙዝ ስትሬትና የፋርስ ባህረ ሰላጤ የጦርነት ቀጠና መሆናቸውን ተከትሎ በርካታ መርከቦች አካባቢውን ሸሽተው ነበር። ነገር ግን ስጋቱን ተጋፍጠው በመጓዝ የዓለምን የነዳጅ ፍላጎት ለማሟላት የተንቀሳቀሱ የነዳጅ ጫኝ መርከብ ኦፕሬተሮች ታይቶ የማይታወቅ ገቢ ሰብስበዋል ተብሏል። እንደ ፍሮንትላይንና ዲኤችቲ ሆልዲንግ የመሳሰሉ ግዙፍ መርከቦችን የሚያስተዳድሩ ኩባንያዎች የሚያስከፍሉት የትራንስፖርት ዋጋ ጦርነት ከመጀመሪያው ከነበረው በ5 እጥፍ ወይም ደግሞ 500% አድጓል ነው የተባለው። መርከቦቹ የኢንሹራንስ ዋጋ መጨመር ቢያጋጥማቸውም የጫኑት ነዳጅ በአስቸኳይ ከሚፈለገው በላይ በመሆኑ የትራንስፖርት ዋጋ የፈለጉትን ያህል በመስቀል የገባ ኃይልም አግኝተዋል። የባህር ላይ ስትራቴጂክ ማነቆች ላይ የሚፈጠረው ማንኛውም የጸጥታ መደፍረስ የሎጂስቲክ ኩባንያዎችን የትርፍ ዳግ እንዴት እንደሚያሰፋው ይህ ጉልህ ማሳያ ነው። ይህ የጂኦ ኢኮኖሚክስ ምስቅልቅል የሚያሳየው አንድ ትልቅ እውነት አለ። የፖለቲካ ውሳኔዎችና ወታደራዊ እርምጃዎች የዓለም አቀፍ የሀብት ሽግግርን እንዴት እንደሚፈጥሩ ነው። የኢራን ጦርነት ቀጠናዊ መረጋጋት ሲያናጋ አቅጣጫውን ወደ ቀይ ባህር የቀየረ የነዳጅ ኩባንያ ነው። ክቡራትና ክቡራን የጣና ዴይሊ ቤተሰቦች የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።